የመጀመሪያ ቀን ጥይት ሲጮህ ስትሰሚ ምን ተሰማሽ አንቺ? ይሰማኛል ለመቅደስ ሊሞቱ ነው እንጂ ያልኩ እና አሁን ቆይ ጥይቱ ሲተኮስ ግን ማለት ነው ዝም ብሎ ሄዶ ምንም ያላጠፋ ሰውም ቢሆን ይገላል እንዴ? አዎ አይ እኔ ጠላላው እኔ ደግሞ ጠላ ሰው ደግሞ ሲጠጣ ያምረኛል። እሸቱ ይሄንን ቪዲዮ በሚቀርጹበት ጊዜ እነዚህ የማይገቡ ሆን ብለው እንደሚያስገቡት አስባለሁ። ምክንያቱም በኤዲቲንግ ምናምን የሚታማ ሰው አይደለም እሸቱ። ሆን ተብሎ ተፈልገው እነዚህ ሐሳቦች እንደገቡ አምልጠውም አይደለም። አሁን ላስመጣልሽ አንድ ጣሳ እስቲ ግዙላት ይምጣ። ሰው ማስቸገር ሆነብኝ። ጠላ መጠጣት ካላቆመች አትሸለም ማለት ነው። እቺ ልጅ ጠላ መጠጣት የምታቆመው እንድትሸለም ነው ማለት ነው። አንቺ ትጸልያለሽ? ምን እያልሽ? ጌታ ወይ ብረትና ጸጋም በእኛ ላይ አድርግ ነው። ሌላ ምን እላለሁ? ጦርነቱ እንዲቆም ምንድነው ማድረግ ያለብን? እስቲ ሁላችንም ማቆም። ሲምፕል አዛት ጦርነቱ እንዲቆም ምንድነው ማድረግ ያለብን? ማቆም። በቃ ሌላ ነገር አይደለም። ሰላም እንደምንሰነበታችሁ የተከበራችሁ የዳንቴል ሚዲያ ቤተሰቦቻችን እንደምን አላችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ድረስ አላችሁ እንላለን። ለዛሬ ደግሞ አንድ ቪዲዮ ወደናንተ ጉዳይ አድርገን መተናል። ዛሬ ጉዳያችን የሚሆነው የወንድማችን የኮሜዲያን እሸቱ መለሰን ቪዲዮ በተመለከተ ነው። ከሰሞኑ አነጋጋሪ ሆኗል በማህበራዊ ሚዲያ ላይ። አንዲት ከክፍለ ሀገር የመጣች ትንሽዬ ልጅን ጋብዞ አንድ ሐሳቦችን እያነሱ ከሷ ጋር ሲጫወቱ አይተናልና ቪዲዮ ላይ እሱን በተመለከተ የሚሰማንን ምልከታችንን ሐሳባችንን ለመሰንዘር ነው የምንሞክረው። እንደምታውቁት በተለያዩ ማህበራዊ ሚዲያዎች ላይ ይህ ጉዳይ ትንሽ እየተራገበና እየተጫጫኸ እንደሆነ አይታችኋል። ይህንን ምላሽ ቢሰጥ ጥሩ ነው እሸቱ። አለዛ ግን የተሰማንን ሐሳብ እና እንዲቀየር እንዲተው የሚለውን ጉዳይ ለማንሳት እንሞክራለን። እስከ መጨረሻው ቪዲዮአችን ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ለዚህ ቪዲዮ አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉ እጠይቃችኋለሁ። ቁም ነገር ለመስማት ቆንጆ ጉዳዮችን ለመስማት የምትፈልጉ ሰዎች ደግሞ ትክክለኛ ቦታን የመጣችሁት ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ እንድትጀምሩ እጠይቃችኋለሁ። አብራችሁን ቆዩ። ከተምብሌኑ ነው የምንጀምረው። ተምብሌኑ ላይ ጠላ መጠጣት የምታቆሚ ከሆነ እንሸልምሻለን ይላል። ጠላ መጠጣት ካላቆመች አትሸለም ማለት ነው። እቺ ልጅ ጠላ መጠጣት የምታቆመው እንድትሸለም ነው ማለት ነው። የሐሳቡም የተምብሌኑ ጽሑፍም ተገቢና ሕፃናትን የሚያንጽ ሕፃናትን የሚያስተምር ቪዲዮ አይደለም። ለምን ይሄ ቪዲዮ በተለይ ድንቅ ልጆች የተባለው ቪዲዮ በህፃናት ዘንድ በብዙ ተመልካች ስላለው ህፃናት ይህንን ስለሚያዩ ጥሩ አይደለም። ወደ መሀል ስንገባ ደግሞ በተለይ የጠጠረውን ጉዳይ ለማየት እንሞክራለን። ቪዲዮውን አብረን እንመልከት። አለፍ ያደረግን መሀል ላይ ያቆምን ነው የምናየው። ምን እንደሚጠጣ አረቄ። አይ ብር ግን ከየት ነው የሚያመጣው እሱ? ስማጨቅ ያለ ብር አለው። ተልቶታል። እኔ አሁን አረቄ አልወድም። እውነት እውነት እኔ እኮ ሰምቻለሁ። ቀደም ነበር የምጠጣ። አሁንስ? አሁን አልጠጣም። ማን ነበር የሚሰጥ? እንግዲህ ቀደም ብላ አረቄ ትጠጣ ነበር እቺ አንድ ፍሬ ህፃን። አሁን ደግሞ አልጠጣም እያለች ነው። እንቀጥል። ማን ነበር የሚሰጥሽ? ቀደምማ ሁሉ ሲጠጣ አንጡ ነው ነበር ማለት። እሺ ከዚያ ጨጓራዬንም ጎደኝ ተቆ በጊዜ ነው ያቆምሽው አንቺ? አወጣላችሁ የሚጠጣው ጠላስ ማን ነው የሚሰጥሽ? ጠላማ እናቴም ትሰጠኛለች። የማንን ጠላ ነው የምትወጂው? የነደመጨው የማጥሩ ሰው እናንዳርገው ነው። ምንም አይልሽም? አረቄው ነው እነሱ ሲጠጣ ራሱ ጠጥሻለሁ። ለምን አስጠላሽ? ሲሸተኛ ራሱ በጣም ደም ይፈላል። ጠላና ውሃ በምን ይለያያሉ? ውሃው ተሸልቆ ይመጣና ጠላ ይቦጩበታል። እሺ ሲቦጩበት ያ ተላይ ሆኖ ቆይና ይጣራል። እሺ ሲጣራ መጠጣት። ለ5 ዓመት ልጅ ጠላ ጥሩ ነው መጥፎ ነው? መጥፎ አይደለም። ጠላ ሸጋ ነው። አረቄ አልወገም። ጠላው ግን አያሰክርም? አዎ አይሰክርም። ታዲያ እኛ ከተማ እኮ ስናይ ሰው ጠላ እኔ በጣም ይገርመኛል። በተለይ ሰዎቹ በጣም ያጨበጭባሉ፣ በጣም ይደሳሰታሉና የሚዲያው ባለቤቶቹ እነሸቱ ሌሎቹም ስራ እየሰሩ ነው እነሱ። ሰዎች ግን በዚህ ልክ መደሰትና ልጅቷ ስታወራ ማጨብጨብ አይጠበቅባቸው ነበር። ሞራል አይነት ነገር እንደመስጠት ነው እንትን የሚሉና
ቪዲዮ ራሱ በዚህ ልክ ለምን ተሰራ የሚል ሌላ ጥያቄ አለ። በቃ ለምንድነው እቺ ልጅ ጠላ እየጠጣ ነበር፣ አረቄ ቆማለች፣ ከዛ ደግሞ ጠላ ትጠጣለች። ስቲል እየጠጣች ነው፣ አሁን እየጠጣች ነው። የጠላን አሰራሩን በደንብ ታውቃለች። የምትጠጣው ማማርጣ ነው የምትጠጣው፣ ከየሰው ቤት እየሄደች ምናምን ነው የምትጠጣው። በርግጥ ብዙዎች ሰዎች ተጠያቂ ሊሆኑ ይችላሉ እዚህ ጉዳይ ላይ፣ እናትም ቤተሰብም ወላጅም ጎረቤትም አሉበት። ለምን ከነገሌ ቤት እየሄድኩ እጠጣለሁ እያለች ነው። እና እዚህ ማህበረሰቡ በአጠቃላይ በዚህ ጉዳይ ላይ ተጠያቂ ነው ለዚህ ልጅ ማለት ነው፣ ከወላጆቿ በተጨማሪ ማለት ነው። ከዛ በተጨማሪ አሁን ይሄ ሁሉ አልፎ ወላጆቿ፣ ቤተሰቦቿ፣ እህት ወንድሞቿ፣ ጎረቤቶቿ፣ አካባቢው ከነዚህ አልፎ ሚዲያው ላይ ያለው ሰውዬ እሸቱ ጋር ነው የወጣችው ልጅ። እቺ ልጅ በእርግጠኝነት ከ5 ዓመት በታች ናት ብትሆን፣ ከ5 ዓመት በታች የሆነች ህፃን አጣላጠጣለው እያለች ሚዲያ ላይ ተቀምጣ እያወራች ማለት ነው። በጣም ፌር ያልሆነ ነገር ነው ማለት ነው። ለልጅ ራሱ ጠላ ጥሩ እንደሆነ ነው እየነገረች ያለችው ልጅ ማለት ነው። ስለዚህ እነሸቱ ይህንን ቪዲዮ በሚቀርጹበት ጊዜ እነዚህ የማይገቡ ሆን ብለው እንደሚያስገቡት አስባለሁ። ምክንያቱም በኤዲቲንግ ምናምን የሚታማ ሰው አይደለም እሸቱ። ሆን ተብሎ ተፈልገው እነዚህ ሀሳቦች እንደገቡ አምልጠውም አይደለም፣ አያስፈልግም ተብሎም አይደለም እና ተፈልገው እነዚህ ሀሳቦች እንዲቆረጡ ስላልተፈለገ ሰው እንዲሰማው፣ ማህበረሰቡ እንዲሰማው፣ ሁሉም እንዲያውቀው ስለተፈለገ ይመስለኛል ነውም ደግሞ እዚህ የገቡትና ትንሽ ግራ የሚያገባ ነገር ነው። እንቀጥላለን። ታዲያ እኛ ከተማ እኮ ስናይ ሰው ጠላ ጠጥቶ ሰክሮ ሲንገዳገድ እናያለን። እነሱ ቋረቂያም ጨምሮ ስለሚጠጡ ነው። ቆይ ግን ለህፃን ልጅ ጠላ አሁን ከተማ አይሰጥም። እናንተ ጋር ሁሉም ህፃን ጠላ ይጠጣል? እነ ስቲቭና ዳን ይባላሉ። እነሱ ግን አይጠጡም። ማን ያልሹ ስማቸው? እስጢፋኖስና ዳንኤል የሚባሉ አሉት። እነሱ አረቄም ቡናም ሁሉን ነገር አይጠጡ። አንቺ ቡና ትጫለሽ? አዎ። ከማን ጋር? ተማጥፎ ቤትም ሲፈለጥ ጣሉ። እማጥሩ ሰው ደህና ናቸው? ደህና ናት። ከብቷ እንዴት ነው? ከብት የለም። ግርጣት እሳቸው ቤት ቡና ሲፈለጥ ትጫለሽ? ተመ ቤትም ተማጥሩ ሰው ቤትም ተደመቀ ቤትም ተኛ ቤትም ጣጣሉ። እነ በረከት ቤትም እና ተናንዳርጌ ቤት እና አንዳርጌም ቤት አለ። አሁን እኔ ገጠር ልገባ ነው። ገጠር ምን እዛ ለመሞት ፈልጋል እንዴ? ሳቆ ተኩስ ነው እና ይቅርብኝ። አዎ ይቅርብህ። ቆይ አሁን ጥያቄ ቡና ስትጠጡ ማለት ነው የሰው ስም የምታነሳው ማን ነች? ሁሎችም ያነሳሉ። አንቺም ጭምር ማለት ነው። ማን ስም ነው የምታነሱት? አሁን ብዙ ጊዜ የብዙ ሰው ነው አዝምረታ ነግሮ ማያልቅ። እና አሁን የሰው ስም ሲነሳ አንቺ አብረሽ ታነሳለሽ? እናቴም አታነሳም፣ እቺ መቅደስም አታነሳም። በጣም እንግዲህ እንዳያችሁት ነው ተመልካቾች። ቡናም ትሰጣለች ልጅቷ ከጠላ በተጨማሪ። በጣም አሁን ለመተቸት እንትን ለማለት ምናምን አይደለም እንደዚህ፣ ግን እንደዚህ አይነት ነገሮች ቢቀሩ ነው የሚሻለው። አሁን እቺ ልጅ ምን ቀረበችም አልቀረበችም ምንም ድንቅ ልጆች ላይ ቀረበች አልቀረበች ያን ያልጠብ የምታደርገው ነገር ያለ አይመስለኝም። ምንም የተለየ ነገርም የላትም። በቃ ጠላ ትጠጣለች፣ ቡና ትጠጣለች። የተለየ በጣም ጂኒየስ የሆኑ ልጆች በቀረቡበት መድረክ እንደዚህ አይነት ልጆች ግን ማቅረብ ምንም ያን ያህል የባሰ ክፋቱን ለልጆች ማሳየት፣ በተለይ እንዳልኳችሁ ቅድም ብዙ ልጆች ህፃናቶችም ማንኛውም ሰው የሚያየው ስለሆነ ይህንን የሚከለከልም አይነት ነገር ህግም አይነት መንገድም ስለሌለው በእኛ ሀገር ሁሉም አክሴስ ያደርገዋል ይህን ጉዳይ እና የሚያዩት ህፃናትም የሚያዩት ታዳጊዎችም ምንድን ነው የሚወስዱት ከዚህ ነገር? ምንድን ነው የሚያስቡት? ወላጅ ሲወስድ አሃ ብሎ ሊጠነቀቅ ይችላል ልጁ። ህፃናት ግን አያገናዝቡም። ታዳጊዎች ግን አንድ ሁለቱም አያገናዝቡም እንደዛ። ስለዚህ ይህንን ጉዳይ ባዩ ቁጥር የሚያስቡት ነገር ምንድን ነው? ጠላ መጠጣት አሪፍ እንደሆነ፣ ቡና መጠጣት አሪፍ እንደሆነ፣ በየቤቱ እየዞሩ ምናምን አይነት ነገር። በእርግጥ ምናልባት ቪዲዮውን ሙሉን ማየት ይችላላችሁ፣ ገብታችሁ አይታችሁት ሊሆን ይችላል። ጦርነት ምናምን ስለሆነ ምናምን ትምህርት ስለማትሄድ እቺ ልጅ ምናምን ይሄ ምክንያት አይሆንም። በቃ ጦርነት ነው ይታወቃል፣ ትምህርት አትሄድም ይታወቃል። ግን ጠላ የሚያስጠጣ አይነት ጉዳይ አይኖርም። ቡና ተቀምጦ ከእናቶች ከአባቶች ጋር ወሬ ሐሜት ምናምን ውስጥ ልጆች እንደዚህ አይነት ነገር መግባት አይጠበቅም። በእርግጠኝነት ፊልተር ተደርጎ ነው እዚህ መድረክ ላይ የሚመጡት ልጆቹ። ፊልተር ተደርገው ተገምግመው ታይተው ነው የሚመጡት። ዛሬ እንደተመጡ ዛሬ ሆኖ አይገቡም። ስለዚህ እነሸቱና ቲሙ ፊልተር ማድረግ ይችሉ ነበር በደንብ። አይቻቱን በቃ መመከር አለባት፣
ራሷን እንድትስተካከል እዛው መክረን እዛው እንትን ብለን ለህይወቷ በቃ አይነት ነገር ብለው አስበው ማድረግ ይችላሉ እንጂ እዚህ መድረክ ላይ ማቅረብ አሪፍ ምንም አልታየም። በልጅነትሽ አሁን ከጀመርሽ እኮ በኋላ አንቃራሪ ነው የምትሆኚው። ሳርግ ነው። አዎ ሰካራም አይደለሁም። አይ አሁን ከጀመርሽ እኮ ሱስ ይሆንብሻል። እኔ ብዙ ሰዎች አውቃለሁ ከልጅነት ጀምረው አሁን ሰካራም የሆኑ ህይወታቸው የተበላሸ በጣም ብዙ ሰዎች አውቃለሁ። እሱ እኮ ታውቃለህ። ግን ቡና ህፃን ለምን ይተዋል? እሺ ቡናውን ችግር የለውም እናትሽ ታስተውሻለች። ጠላውን ግን ቃል ግቢልኝ ለኔ ከበዓል ውጪ ከዚህ በኋላ ይቅርብሽ። በእናትሽ ለምን ተው? ጠላውን የምታቆሚ ከሆነ እኔ ሽልማት እሸልምሻለሁ። አይ እኔ ጠላላው እኔ ደግሞ ጠላ ሰው ደግሞ ሲጠጣ ያምረኛል። ግን እኔ የምመክርሽ እንደምንም ቀስ ቀስ እያልሽ ጠላውን እንድታቆሚ ነው። እኔ አላውቀው። አሁን ላስመጣልሽ አንድ ጣሳ እስቲ ግዙላት ይምጣ። ሰው ማስቸገር ሆነብኝ። አንቺ አሁን ቤት ስትይ ምን ስራ ነው የምትሰሪው? ምን ስራ ነው መጫወትቼ? አሃ እንደ ትልቅ ሰው ቡናሽን ቃ ታረጊያለሽ። ስራ ሲባል ግን ልጅ እኮ ነኝ። ኧረ አፈላለሁ። ምን ቡና አፈላለሁ። ሌላስ? አንድ ደግሞ አረቂ መውጣት እንደምናለ ማሚል ተወጣ ነው መሰለኝ ማለት ነው። እንደተመለከታችሁት ነው። ትንሽ ተገቢ አይደለም። በቃ ብዙ ሰዎችም በፌስቡክም ገጽ በተለያዩ ማህበራዊ ሚዲያ ላይ በዚህ ጉዳይ ላይ ያወሩበት ነው የሚሆነውና ወደ በኋላ ላይ ከፌስቡክ ያገኘነው አንድ ሐሳብ አለ። እሱን ወደ እናንተ አደርሳለሁ። አሁን ግን ምንድነው እንደ አጠቃላይ ሐሳብ በእርግጥ በዚህ ቪዲዮ ላይ መሰረታዊ ነገር ይመስለኛልም ጉዳዩ የተፈለገው የመጣበት ጉዳይ አለ። አሁን አሳያችኋለሁ ሐሳቡን ማለት ነው። ግን ከዚህ አሁን ከማሳያችሁ ሐሳብ በፊት ያለው የጠላና የቡና መጠጣት ልጅ መጠጣው ጉዳይ መቆረጥ ይችል ነበር። ቆርጦ መተው ይችል ነበር። ከዛ ያንን ጉዳይ ማጉላት ከዚህ ወዲያ የሚያቀርቡትን ማሳያችሁን እሱን ጉዳይ ማጉላት ማሳደግ በደንብ አድርጎ ይችላል። በጣም መሰረታዊና ሀገራዊ ጉዳይ ስለሆነ ማለት ነው እንጂ የጠላና የቡና ጉዳይ ምን ነው በቃ የማይሆን ነገር ነው እንዴ? ካንተ የማይጠበቅ ነገር ነው። በቃ መቆረጥ የምትችል ጥሩ ነገር ታስተላልፋለህ ብለን ምንገምት እኛም ትምህርት ስንፈልግ እንዴት ነው ኤዲት የሚደረገው ቪዲዮ እንዴት ነው ቪዲዮ የሚቀረጸው ብለን ስንፈልግ ሪፈር የምናደርግ ሰውነ ብዙዎቹ ሰዎች አንተን እያዩ ነው ወደዚህ ወደ ዩቲዩብ የመጡትና ይሄ ግን ሐሳብ በቃ ልክ አይደለም። ያው እንደ አሪፍ እንደምትቀበለው የምታየው ከሆነ ላቅም ጥሩ መልእክት እንደምትቀበለው አስባለሁ። እና እስቲ ከዚህ ቀጥሎ ያለውን ግን ሐሳቡን ላይተጃችሁ በደንብ ትኩረት አዳምጡት። ትምህርት ትማሪያለሽ? አልማርም። ለምን? ያው ተኩስ ሲሆን እናቴ ትፈራለች። ፀጉርሽን ስትተኮሺ? አይደለም ትምህርት ቤት ስማር ተኩስ ሲነሳ ትፈራለች። የምን ተኩስ? ሰው ለመምታት። ጥይት ነው እንዴ? ይተኮሳል እናንተ ቦታ? ለምን? ግጥሚያ አንዳንዴ ይገጥማሉ። እግር ኳስ ነው? ጦርነት ነው። አንቺ በምን አወቅሽ? ለቅሶ ሲለቀስ ነው። አይ ለቅሶ ይለቀሳል። ምን ይባላል? ወንድም ማለት ወንድም ነው እንጂ ደግሞ ምን የሚባል ነው? የሞተው ታሞ ይሁን ተመቶ ይሁን አንቺ በምን እንደምታውቂው? ተመቶ ነው። ተኩሶ ይዘለ ተሰማው አይደል? አንቺ አሁን ድምጽ ሰምተሽ የጥይት ድምጽ ትለያለሽ? አዎ። ደብ ሲል ሰው ሞተ እላለሁ። ደብ ሲል አካላቷ ማሚ በጣም ነው የሚሄደው። ወዴት? ትፈራለች ሲተኮስ። የመጀመሪያ ቀን ጥይት ሲጮህ ስትሰሚ ምን ተሰማሽ አንቺ? ይሰማኛል እነ መቅደስ ሊሞቱ ነው እንጂ ያልኩ ማለት እነ መቅደስ እነማን ናቸው? እህቶች ታላላቆችሽ? አዎ። ሲተኮስ እናትሽ የምትሰጋው እነሱ የሆነ ነገር ይሆናሉ ብላ ነው? አዎ። ሲገሉ ያለ ሰው ደብ ብሎ የሚሞት እሱን ስሰማ በቃ አካላቷ ነው የሚሄደው። ጥይት ሰው ሲመታ ደብ ነው የሚለው? አዎ። ሰው ካልመታ ጥይት ምንድን ነው የሚለው? ጢው ነው። እንዴት አወቅሽ አንቺ? አውቃለሁ። እና አሁን ቆይ ጥይቱ ሲተኮስ ግን ማለት ነው ዝም ብሎ ሄዶ ምንም ያላጠፋ ሰውም ቢሆን ይገላል እንዴ? አዎ። እኔም ማቀው ጦርነት ህፃናት ሰፈር ውስጥ የኮባ ሽጉጥ ሰርተው ሲጫወቱ ነው። እና እንደምታውቀው ቀደም ፍራሽ እንደዛ መባለ ብንጫወተው። ግን አንቺ ጦርነት እንዲቆም ነው የምትፈልጊው? እንዲቀጥል? እንዲቆም። ጦርነቱ እንዲቆም ምንድነው ማድረግ ያለብን? እስቲ ሁላችንም ማቆም። ሲምፕል አዛት ጦርነቱ እንዲቆም ምንድነው ማድረግ ያለብን? ማቆም። በቃ ሌላ ነገር አይደለም። ዋናው የተፈለገው ጉዳይ ይሄ ነው። በቃ ይሄውን ትልቅ መልእክት ነው። በጣም ቆንጆ መልእክት ነው። በቃ ምን ያህል ህፃናት በጦርነት እንዴት አይምሯቸው እንደሚረበሽ እንዴት አድርገው ከስነልቦናቸው ሁሉ ነገራቸው እንደሚረበሽ በጣም አንድ ጊዜ ወደ ኮምቦልቻ ለስራ ሄደን
ሀገራችን ውስጥ በነበረው ጦርነት ጊዜ ማለት ነው እርዳታ ለመስጠት ወደ ኮምቦልቻ ሄደ ነበርና እዛ ያሉት ህፃናትን አገኝ በጣም ብዙ ህፃናት ናቸውና ተከትለውን መጡ ምናምን ነገርና ቀረጻ ጨርሼ ምናምን ነገር ሰብስብ አድርጌ ያወራቸው ትምህርት ለማተብ ምናምን አልኳቸው። በጣም የሆነ ቃል ተጠቅመው ያኔ ወቅታዊ ነበረውን ቃል ተጠቅመው እንዲህ ስለሆነ እኮ ነው እንደነዚህ ስላሉ እኮ ነው ያቺን ቃል ተጠቅመው ካወቃችኋት ያቺን ቃል ተጠቀሙና እነዚህ ስላሉ ነው እኮ ትምህርት ማን ሄደው አሉ። በጣም ነው ሾክድ የሚያደርገው ህፃናቶች በዚህ ስነልቦና እንትን ማለታቸው ማለት ነው። ስለዚህ ሲያድጉም ይሄ ነገር እየተቀረጸባቸው ያድግና ለዛኛው ቡድን ወይ ብቻ እንዴት ነው የሚባለው ብቻ ጥሩ ነገር አይኖራቸውም። ህፃናት አይምሯቸው የሚያድግ ጭንቅላት ትልቅ ሰው ውስጥ ምናልባት ሊደርሰው ይችላል በተለያየ መንገድ። ህፃናት ግን የሚያድግ ስለሆነ የሆነ ነገር ተቀርጾባቸው በአንድም በሌላ መንገድ መጥፎ ሁኔታ ውስጥ ሊገቡ ይችላሉ እና አለመማራቸውም እንግዲህ የጦርነቱ ነገር በጠቅላላ እቺ ልጅ ቤቷ መቀመጧ ጠላ የምትጠጣ ቡና የምትጠጣ አረቄ የምትጠጣ ህፃን አረጋት ማለት ነው። እንግዲህ እዛ አካባቢ አብዛኛው ህፃን እንዲህ ከሆነ ችግር አለ ማለት ነው። በጣም ችግር አለ እሱ አካባቢ ያሉ ሰዎች ልጆች እንደዚህ ከሆኑ ማለት ነው። ልጅ ብቻ ከሆነች ዋነኛውን ሀሳብ ቤተሰቦች ወስደው ቤተሰቦች ልጅቷን ለማረም ለማስተካከል ይጥራሉ ብለን እናስባለን፣ እንገምታለን። ተገቢም ስለሆነ ማለት ነው። ሀረገወይን በቀረቡበት መድረክ እንደዚች አይነት ልጅ ማቅረብ ምንም ያን ያህል ብዙም እንትን የሚል ነገር የለው። ትግባ 1 ሚሊዮን ትግባ በአጭር ጊዜ ብሯን ይስጧት። ቤት እናቷ ያው ምስኪን ስለሆኑ እናትየው ያግዛታልና ብትገባ ምንም ቢከፈላት ምንም አይደለም። 1 ሚሊዮን ገብቶ 50 ሺህ ብር ደግሞ ትንሽ ነው። 1 ሚሊዮን ቪዲዮ አይቶ 50 ሺህ ብር ማሻላ ብሯም ትንሽ ናት። አሁን ግን በፌስቡክ ላይ አንድ ወንድማችን ዮሐንስ የሚባል ወንድማችን ነው እሱ ያወራውን ሐሳብ ላወራላችሁና የዚህን ጉዳይ እንጠቀልላለን ማለት ነው። ብዙ ሰው ነገሩን ወደ ወላጅ አዙሮት ድንቅ ልጆች የተባለውን ዝግጅት ለመከላከል ሞክሯል። በእርግጥ ወላጆች ስለ ልጆች አስተዳደግ መጨነቅና ኃላፊነት መውሰድ አለባቸው። እሸቱም የሚቀርጸው ነገር ሁሉ በቁም ነገር የመወሰድ እድሉ ብዙ ነውና ለሚያስተላልፋቸው ዝግጅቶችም ኃላፊነት መውሰድ አለበት። እኔን የሚያስጨንቀኝ በየቤቱ ያለው ነገር ሳይሆን ያንን ለሌሎች ልጆች ማስተማሪያና ለትልልቅ ሰዎች መዝናኛ አድርጎ ማቅረቡ ላይ ነው። ልጅ ሆኖ ብዙ ሰው ጠላ ጠጥቶም ያውቃል ያለም ነው ለማለት ነው። ይህም እውነት ነው። ነገር ግን እንደ ምሳሌ ሁሉም ሰው በየቤቱ ወሲብ ስለሚፈጸም በአዋቂዎች ጣቢያ የወሲብ ፊልም ተቀርጾ ቢተላለፍ ልክ ያደርገዋል እንደማለት ነው። በትክክል እየተወራ ያለው ነገር ስለ 5 ዓመት ልጅ ነውና ከዚህ ሁሉ በላይ ግን ከአስተዳደግ ጎን ለጎን ልጅቷን ለእንደዚህ ያለ የትልልቅ ሰዎች የኑሮ ዘይቤ ውስጥ የተከተታት ከወላጆቿ እኩዮች ጋር የቡናና የጠላ ጎረቤት ያደረጋት በጦርነት የተነሳ ትምህርት ቤት ባለመሄዷ ነው። እንደዚህ አይነት ፕሮግራሞች ቢተላለፉም ለወላጆች እንደ ደህና መመሪያ ሆነው ለልጆች ትልቅ ህልም ድንቅ ልጆች ላይ መቅረብ ወደ መሆኑ ይሄዳል። ለዚያውም በስግጥ ፍመስ ዘመን የጦርነቱን ከአንዴም 2 ጊዜ አንስተዋለች። ያወራችበትን መንገድ ደግሞ ያሳዝናል። ብቻ ባትቀርብ ጥሩ ነበር። መቅረቧ ካልቀረ ግን መልክ ማስያዝ ቅድም ጠርቋችሁ ማለት ነው። ጦርነት የህፃናትን ህይወት እንዴት እንደሚያመሳቅል ለማሳየትና የጦርነቱን ተሳታፊዎች ለማሳሰብ መጠቀም ይቻል ነበር። ነገር ግን እንደዚያ ቢደረግ ሺውን ገንዘብ አይኖርም። ያው እንደዚህ አይነት ሀሳብ ቢሰራ ሳንቲም አይኖረውም ለማለት ፈልጎ ነው። እንደዛ አላስብም። በእርግጥ እኔ ቢሰራ የተለየ ለምን አሁን ሴንሲቲቭ ኢሹ ስለሆነ የጦርነቱን ጉዳይ ይታያል። በደንብ ተደማጭም ተሰሚ የሚሆን ጉዳይ ነው የሚሆነው። ለምን አንዳንድ ሰዎች የራሳቸውን ህይወት ስለሚነገራቸው በዚህ ጉዳይ ላይ ይሰሙታል። ብዙዎች ሰዎች ብዙ ኢትዮጵያውያን በአንድም በሌላ መንገድ ጦርነቱ ነክቶናል። ስለዚህ የነካቸው ማህበረሰብ የነካን ማህበረሰቦች ስላለን ይህንን ቪዲዮ በዛ መልክ ቢሰራ አይታይም ለማለት አልደፍርም፣ አልገምትም። ምክንያቱም በደንብ ይታያል ብዬ ስለማስብ ማለት ነው። ስለዚህ ስናጠቃልለው የዚህን ቪዲዮ መጨረሻ በዚህ ጉዳይ ላይ ነው ለዛሬ ይህንን ቪዲዮ ልሰራላችሁ የፈለኩት። እሸቱ ይህንን ቪዲዮ አንደኛ ቆርጦ በማውጣት ሁለተኛ ይቅርታ በመጠየቅ ልጅቷ እንድትታረም እያደረግን ነው የሚል ሀሳብ ያለውን መግለጫ ሀሳቦችን ቢሰጥና ይህንን ጉዳይ ለማስተባበልም ሆነ ብቻ የሆነ ነገር ማድረግ ቢችል
ቪዲዮ ሰርቶ ቢያቀርብ ጥሩ ነው። ለምን ብዙ ሰዎች ጋር የሚደርስና የሚቀመጥ ቪዲዮ ስለሆነ ማለት ነው። በዚህ ሰዓት ላይ ብዙዎች ይህን ቪዲዮ ሴቭ አድርገውት አስቀምጠውት ሊሆን ስለሚችል ማለት ነው። በእርግጥም ነውና ስለዚህ ቢያወርደው ምንም የሚጠቅም ነገር የለም፣ ቢቆርጠው ምንም ጥቅም የለውም። ወረኔ አንዴ ሄዷል። ስለዚህ ሌሎች ሀሳቦችን በማምጣት ልጅቷ የምትማርበትና ወላጆቿ የሚያስተካክሉበትን መንገድ ማድረግ ቢቻል ድንቅ ልጆች አምጥቶ አቅርቦ ሳንቲም ከመሰብሰብ ባሻገር የልጆችንም ህይወት የተበላሹ ህይወትም ያላቸው ልጆችን ለማስተካከል እንደሚጠቅም ማሳየት የሚቻል ይመስለኛል። ይህ ነው ሀሳቤ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እዚህ ድረስ አብራችሁኝ ቪዲዮን ስታዩ የነበራችሁ ሰዎች ከልብ አመሰግናለሁ። ነገር ግን ሰብስክራይብ ያላደረጋችሁ ካላችሁ ትታያችኋለች። ሰብስክራይብ ያድርጉኝ ለማለት ነው። አመሰግናለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቻው። ጦርነቱ እንዲቆም ምንድነው ማድረግ ያለብን? እስቲ ሁላችንም ማቆም። ሲምፕል አዛት ጦርነቱ እንዲቆም ምንድነው ማድረግ ያለብን? ማቆም በቃ